ቤተ መንግስቱን የተቆጣጠረው የኦህዴዱ ቡድን መሪ በአማራ ክልል የተለያዩ አካባቢዎች ነገ በጠዋት በሱ-27 እና በሱ-30 ጀቶች የታገዘ የአየር ድብደባ እንደሚፈጽም አስቸኳይ ትዕዛዝ መስጠቱን የአየር ኃይል የውስጥ ምንጮች አጋለጡ። በዘመቻ አርበኛ አደም አሊ የአገዛዙ 12ኛ ክፍለ ጦር አመራሮች የተማረኩ ሲሆን አገዛዙ በዚህ ዘመቻ የደረሰበትን ሽንፈት ለመሸፈን የዞኑን አመራሮችና የዲጂታል ሰራዊቱን የሐሰት ፕሮፓጋንዳ ያናፍሱ ተልዕኮ እንደተሰጣቸው ተሰምቷል። በመቄት ወረዳ ሙሉ ትጥቁንና መገናኛ ሬዲዮ ይዞ የመጣውን አመራር ጨምሮ 20 የአድማ ብተና አባላቶችን ሚኒሊክ እዝ ተቀላቀሉ። የምስራቅ አማራ ፋኖ ሚኒሊክ እዝ ከዘመቻ አርበኛ አደም አሊ የህልውና ትግሉ ጎን ለጎን ነፃ በወጡ አካባቢዎች ከህዝቡ ጋር በመወያየት የአስተዳደር መዋቅር እየመሰረቱ ይገኛል። ገነተ ማርያም ቤተክርስቲያን ቅጥር ግቢ የድሮን ጥቃት መፈጸሙ ተሰምቷል። የህወሓት ጦር ወሎ ውስጥ እርስ በርስ መታኮሱ በምን ምክንያት የሚለውን በጥንቅር ዘገባችን ትሰሙታላችሁ። ሩሲያ በዩክሬን ወታደራዊ ተቋማት ላይ ከፍተኛ ጥቃት ፈጸመች። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አሴት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ቤተ መንግስቱን የተቆጣጠረው የኦህዴዱ ቡድን መሪ በአማራ ክልል የተለያዩ አካባቢዎች ነገ በጠዋት በሱ-27 እና በሱ-30 ጀቶች የታገዘ የአየር ድብደባ እንደሚፈጽም አስቸኳይ ትዕዛዝ መስጠቱን የአየር ኃይል የውስጥ ምንጮች አጋለጡ። የአየር ጥቃቱ በክልሉ የተለያዩ አካባቢዎች ይባል እንጂ ዋና ትኩረቱን በወሎና አካባቢው ላይ መሆኑንም ጠቁመዋል። ሰኞ በጠዋት ከባድ ጥቃት ይፈጽማሉ የተባሉት የእነዚህ ጀቶች መነሻ ደግሞ ከድሬዳዋ አየር ኃይል ሰፈር መሆኑንም የውስጥ ምንጮች ተናግረዋል። ለዚሁ ዝግጅት 3 የአየር ኃይል ጀቶች ድሬዳዋ ከገቡ ሳምንት አልፏቸዋል እንዳለፋቸውም አስታውቀዋል። በዚሁ ቡድን የታሰበውና የበርካታ ንጹሃን ህይወት ለመቅጠፍ የተዘጋጀው ይህ የአየር ጥቃት መክሸፍ አለበት፣ ካልሆነ ግን ጉዳቱ ከባድ ይሆናል ሲሉም የውስጥ ምንጮቹ መረጃውን በፍጥነት አድርሰዋል። ሱ-30 በመባል የሚታወቀው ጀት በቅርብ ከሩሲያ የመጣና እስካሁንም አገልግሎት ላይ ያልዋለ ነው የሚሉት የአየር ኃይል የውስጥ ምንጮች ነገ ላብራቶሪ ምርመራ በአማራ ህዝብ ላይ ሊሞክሩት ነው ሲሉ እውነቱን ተናግረዋል። ሱ-27 ጀትም በተመሳሳይ መልኩ የአማራ ህዝብን ለማጥፋት ለግዳጅ የተዘጋጀ መሆኑንም ጨምረው ገልጸዋል። ለዚህ ጥቃት ያግዛሉ የተባሉና በቁጥር 22 የሚሆኑት የአረብ ኤሚሬት የድሮን አውሮፕላን አብራሪዎች ወደ ደብረ ዘይት መግባታቸውን ባለፈው ሳምንት የዜና ዘገባው ማጋለጣቸው አስታውሰዋል። በዘመቻ አርበኛ አደም አሊ የአገዛዙ 12ኛ ክፍለ ጦር አመራሮች የተማረኩ ሲሆን አገዛዙ በዚህ ዘመቻ የደረሰበትን ሽንፈት ለመሸፈን የዞኑን አመራሮችና የዲጂታል ሰራዊቱን የሐሰት ፕሮፓጋንዳ እንዲያናፍሱ ተልዕኮ እንደተሰጣቸው ተሰምቷል። የምስራቅ አማራ ፋኖ መስከረም 14 2018 ዓ.ም ለአማራ ህዝብ የህልውና ትግል ሲል በተሰዋ የትግል ጓዳቸው የተሰየመው ዘመቻ አርበኛ አደም አሊ አባናደው 5ኛ ቀኑን ያስቆጠረ ሲሆን የአማራን ህዝብ የነጻነት ጮራ ያበሰረ፣ የአንድነትን ኃይል የመሰከረ፣ የፋኖን አቅም ለዓለም ህዝብ የገለጠ፣ የብልጽግናውን ሰራዊት ድካምና አቅመቢስነት ያጋለጠ፣ የጥላቶቻችን አንገት ያስደፋ፣ በግፍ ለተረሹና ለተደፈሩ የአማራ ወጣቶች ተስፋ የሰጠ ታላቅ ድል የተገኘበት ዘመቻ ነው። በዚህ ዘመቻ ባለፉት 4 ተከታታይ ቀናት በርካታ ድሎች የተመዘገቡ ሲሆን ዛሬም ለታሪክ በደመቀ ቀለም ተጽፎ ለትውልድ የሚቀመጥ ታላቅ ድል ተመዝግቧል። በዘመቻው የመጀመሪያ ቀን የተመታውና የተደመሰሰው ያገዛዙ 12ኛ ክፍለ ጦር ለወሬ ነጋሪ ቀርተው የነበሩ የ12ኛ ክፍለ ጦር 4ኛ ሻለቃ አመራሮች ጦሩ አልቆ ሲሸሹ በሚኒሊክ እዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦር 3ኛ ሻለቃ ተማርከዋል። በተመሳሳይ የአፍባ ሰሜን አማራ ቀጠና በሰሜናዊ ጎንደር ዞን በጠለምት ወረዳ በተል በተባለ ቀበሌ ያገዛዙን ሰላም አስከባሪና ሚኒሻ ጋር በተደረገ ውጊያውን በድል በማጠናቀቅ ከ50 በላይ ሙትና ከ35 በላይ ቆስለኛ በማድረግ ከ50 በላይ የነፍስ ወከፍ መሳሪያ መማረካቸው ታውቋል። የምስራቅ አማራ ፋኖ በዘመቻ አደም አሊ የሰሜንና የደቡብ ወሎ ቀጠና በ2 ቀን ውስጥ የተቆጣጠረ ሲሆን ያገዛዙን ሰራዊትም ሙትና ቆስለኛ ፈርጣጭና ምርኮኛ አድርጎ በሰሜን ወሎ ያሉ የአማራ ፋኖ ይመክታል፣ የብልጽግናን መንግስት መዋቅር ያስጠብቃል ተብሎ አገዛዙ እምነት የጣለበትን ከ6000 በላይ የሚሆን የመከላከያ ሰራዊት በውስጡ አቅፎ ይዞ የነበረውን 3 ክፍለ ጦር ከጥቅም ውጭ ያደረገ ሲሆን በርካታ ክፍለ ጦሮችን ማስታጠቅ የሚያስችል የጦር መሳሪያና ተሽከርካሪ መማረክ ተችሏል። በዚህ ዘመቻ አከርካሪው የተመታው የብልጽግና አገዛዝ ከሞት የተረፉ የመከላከያ ከፍተኛ መኮንኖችን እንዲጠሩለት ያደረገ ሲሆን ግምገማ ካደረገ በኋላ እርምጃ የሚወሰድባቸው አመራሮችም ሊኖሩ እንደሚችሉ የመረጃ ምንጮቻችን ጠቁመዋል። ይህ እርምጃ በመከላከያው ብቻ ሳይሆን በብልጽግና አገልጋይ ሹማምንት በሚሊሻና በአድማ ብተና ላይም ያነጣጠረ እንደሆነ እየተሰማ ሲሆን ሚሊሻዎችና አድማ ብተናዎች እየተዋጉ አይደለም፣ ይልቁንም መረጃ በማቀበል እያስጠቁ ነው በማለት እየተወቀሱ እንደሆነና እርስ በርስ አለመተማመን እንደተፈጠረ ለማወቅ ተችሏል።
አሰብን ለማስመለስ እየተዘጋጀ ነው፣ የኢትዮጵያን ብሔራዊ ጥቅም ለማስጠበቅ ህይወታችን አንሰስትም በማለት ሲፎክር የነበረው የብርሃኑ ጁላ ሰራዊት ከሀገሩ ሳይወጣ ህይወቱን ሰውቶ ደመ ከልብ ሆኖ ወሎ ምድር ተቀብሮ ቀርቷል። ይህንን ሽንፈቱን ለመሸፈን የውሸት ካዝናውን ከፍቶ ጽንፈኛው ወልዲያ ላይ ተቀበረ፣ ተማረከ በማለት በዲጂታል ሰራዊቱ እያስነገረ ሲሆን፣ በሌላ በኩል የሃይማኖት አባቶች ጭምር ከፍተኛ የዞኑ አመራሮችን በከተማዋ እንዲንቀሳቀሱ በማድረግ ሰላም ነው የሚል የሐሰት ወሬ እንዲናፈስ ለማድረግ እየሰራ መሆኑ ተገልጿል። ከዚሁ ጋር በተያያዘ የሰሜን ወሎ ዞን አመራሮች አስቸኳይ የሆነ የቤት ስራ የተሰጣቸው ሲሆን ፋኖ በድሮን እንዳለቀና እንደተሸነፈ ሁሉንም ካድሬና ደጋፊ ሰብስበው እንዲያሳምኑ በተቻለ አቅም ህዝቡን ሰብስቦ የኤርትራና የህወሓትን ሰራዊት በፋኖ እየተመራ አማራ ክልልን የጦርነት ቀጠና እያደረገ እንደሚገኝ የፈጠራ ወሬ እንዲያወሩ በቴክኖሎጂ የተሻለ እውቀት ያላቸው ካድሬዎች ማንኛውንም ምስልና ቪዲዮ በመጠቀም ሶሻል ሚዲያው ላይ ፕሮፓጋንዳ በመስራት ንቁ ሆኖ እንዲሳተፉ ወቅታዊውን የፋኖ አቋምና ዕቅድ ማወቅ ስላልተቻለ አዲስ የመረጃ አባላትን በማሰባጠር መረጃ እንዲሰበስቡ ማድረግና እንዲሁም ዋና ዋና የብልጽግና አመራሮችን ምንም እንዳልተፈጠረ በማስመሰል በየከተማው እንዲዞሩ የሚል መመሪያ መጥቶ ወደ ስራ ገብቷል ሲሉ ከቦታው የሚገኙ የመረጃ ምንጮቻችን አጋርተውናል። አክለውም ዋሾነት መገለጫው ከሆነው የብልጽግና የሐሰት ወሬ በመቆጠብ የልጆቻቸውን የፋኖን ድምጽ በንቃት እንዲከታተሉና ለነጻነታቸው እንዲዋጉ ለማይቀረው የነጻነት ድል እንዲዘጋጁ ሲል አሳስበዋል። በሌላ በኩል በመቄት ወረዳ ሙሉ ትጥቁንና መገናኛ ሬዲዮን ይዞ የመጣውን አመራር ጨምሮ 20 የአድማ ብተና አባላቶች ሚኒልክ እዝን ተቀላቀሉ። በየጊዜው እየተበተነና እየፈረሰ ያለው የአብይ አህመድ ሰራዊት አገዛዝ በአማራ ህዝብ ላይ እያደረገ ያለውን እኩይና ጨካኝ ተግባር በመጸየፍ በየቀጠናው የአማራ ፋኖን እየተቀላቀሉ ይገኛሉ። በሰሜን ወሎ ዞን መቄት ወረዳ የአብይ አህመድን የመግደልና አማራን የመጨረስ እቅዱን ያሳካ ዘንድ ለዋና መሳሪያ ሲያገለግሉ የነበሩ የብልጽግና ዙፋን አስጠባቂ ባንዳ የሚኒሻና የአድማ ብተና አባላት ከምስራቅ አማራ ፋኖ ሚኒልክ እዝ የተደረገላቸው ጥሪ እንደ መልካም አጋጣሚ በመጠቀም ወገናቸውን ከመግደል ከማስገደል ወጥተው ለወገናቸው ወደ መሞትና ጠላትን ከወንድሞቻቸው ጋር ሆነው ለመዋጋት መገናኛ ሬዲዮን ይዘው የመጣውን አመራር ጨምሮ ከ20 በላይ የአድማ ብተናና የሚኒሻ አባላት የአማራ ፋኖ ሚኒልክ እዝን የውባንታ አባተ ክፍለ ጦርን ተቀላቅለዋል። ይህ ምስራቅ አማራ ፋኖ ሚኒሊክ እዝ ከዘመቻ አርበኛ ደማሊ የህሉና ትግል ጎን ለጎን ነጻ በወጡ አካባቢዎች ከህዝቡ ጋር በመወያየት የአስተዳደር መዋቅር እየመሰረተ ይገኛል። ላስታ ወረዳን ጨምሮ ፋኖ ነጻ ባወጣቸው አካባቢዎች ጊዜያዊ ወታደራዊ ሲቪል መዋቅር እየተዋቀረና ህዝቡ በመረጠው እንዲተዳደር እየተሰራ ሲሆን የላስታ ወረዳ ጊዜያዊ ወታደራዊ ሲቪል መዋቅር አስተዳዳሪ የሆኑት አስር አለቃ አርበኛ ነጋ ፈንቴ፣ የአቡነ ዮሴፍ ይንጃፋት፣ ጣልፈጢት፣ ወደብዬና ታዲዮስ አምባ ቀበሌ ህዝብ ከሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ወጣቶችና ሴቶች ጋር የተጠናከረ ውይይት ያደረጉ ሲሆን ህዝቡ ራሱ የራሱን ሰላም ተራጅቶ የሚያስጠብቅ መሆኑ እንደ አማራነታቸው የትግሉ ባለቤት እንደሆኑና እንደሚደግፉ ያሉ የህዝብ መገልገያ መሰረተ ልማቶች እንደ ራሱ ንብረት ጠብቆ እንደሚይዝ እና የአማራን ህዝብ ያለበትን የህልውና ተጋድሎ ሁሉን አቀፍ ድጋፍ እንደሚያደርጉ የጋራ መግባባት ላይ ተደርሷል ተብሏል። ህዝቡም በክረምት የተዘጉ ከጃፋት ወደብዬ እንዲሁም ከጠለፍጤት ሙቅ ውሃ ያሉ መኪና መንገድ ጥርጊያ የልማት ስራ በመስራት አገልግሎት እንዲሰጥ መደረጉን ለማወቅ ተችሏል። በሌላ ዜና ገነተ ማርያም ቤተክርስቲያን ቅጥር ግቢ የድሮን ጥቃት መፈጸሙ ተሰምቷል። የብልጽግና አገዛዝ የእምነት ተቋማትን፣ የጤናና የትምህርት ተቋማትን እንዲሁም ሌሎች መሰረተ ልማቶችን ማውደምና ህዝቡን በነፍሱም በስጋውም የተጎዳና የተከዳ እንዲሆን ማድረግ መገለጫው ነው። ይህም የጭካኔውን የአማራ ጠልነቱ አንድ ማሳያ ነው። በትናንትናው ዕለት በጉባ ላፍቶ ወረዳ በሚገኝ የጤና ጣቢያ ላይ ድሮን በመጣል 3 ሰዎች የገደለና 2 የጤና ባለሙያዎችን ያቆሰለ መሆኑን መዘገባችን ይታወሳል። ዛሬም ከላሊበላ ውቅር አብያተ ክርስቲያናት በቅርብ ርቀት የሚገኘው በ1260ዎቹ ከአንድ ቋጥኝ ተፈልፍሎ የተሰራው ገነተ ማርያም ቤተክርስቲያን ቅጥር ግቢ የድሮን ጥቃት የተፈጸመ ሲሆን በቅርስነት የምትታወቀውን ቤተ መቅደስ ቢያፈርሳትም በሰው ሕይወት ላይ የደረሰ ጥፋትም ሆነ የአካል ጉዳት አለመኖሩን ከቦታው ካሉ የመረጃ ምንጮቻችን ለማወቅ ችለናል። የህወሓት ጦር ወሎ ውስጥ እርስ በርሱ መታኮሱ ተሰማ። በሰሜን ወሎ ራያ ባላ ወረዳ ህብረትና ባንዲራ የተባሉ 2 ቀበሌዎች ላይ በትናንትናው ዕለት የአማራ ክልል ሰሜን ወሎ አስተዳደርን አፍርሶ የራሱን የደቡብ ትግራይ ክልል ዞን አስተዳደር የመሰረተው እና በራያ ያሰፈረው የህወሓት የአርሚ 43 እና አርሚ 24 ውስጥ የሚገኙት 2 ተዋጊ ክፍለ ጦሮች እርስ በርሳቸው ውጊያ ገጥመው አምሽተዋል። ውጊያው ከ11 ሰዓት ተኩል ጀምሮ ለ1 ሰዓት ያህል በዲሽቃና በብሬን የታጀበ ከባድ የተኩስ ልውውጥ ያካሄዱ ሲሆን ብዙ የሰራዊት አባላት የቆሰሉ ሲሆን አንድ ፓትሮል መኪና በቦምብ መቃጠሉም ተገልጿል። የአርሚ 24 ውስጥ የምትገኘው ክፍለ ጦር አዛዥ ቆስሏል። በአሁኑ ሰዓት ቁስለኞቹ በወሎ አለማጣ ከተማና መሆኒ ከተማ ሆስፒታል ላይ እየታከሙ እንደሚገኙ የመረጃ ምንጮቻችን ጠቁመዋል። ሩሲያ በዩክሬን ወታደራዊ ተቋማት ላይ ከፍተኛ ጥቃት ፈጸመች። በሁለቱ ቀጠና ያለው ውጥረት
ዓመታትን የዘለቀ ቢሆንም እስካሁን መፍትሄ ሳያገኝ ዘልቆ የሩሲያ ጦር ትናንት ምሽት በዩክሬን ወታደራዊ ኢንዱስትሪ ተቋማት ላይ ከፍተኛ ጥቃት መፈጸሙን የሀገሪቱ መከላከያ ሚኒስቴር ጠቅሶ ቡትኒክ ዘግቧል። በዚህ ጥቃትም የወታደራዊ አየር መንገድ መሰረተ ልማት ኢላማ መደረጉንም ሚኒስቴሩ ገልጿል። አክሎም የጥቃቱ ዓላማዎች መሳካታቸውንና ሁሉም የታቀዱ ኢላማዎች መመታታቸውን ጠቅሶ በዩክሬን ወታደራዊ ኢንዱስትሪ መሰረተ ልማት ላይ የሚደረጉ ጥቃቶች የሞስኮ ልዩ ወታደራዊ ኦፕሬሽን ስትራቴጂ ወሳኝ አካል ናቸው ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጅናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚህ ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ